ሰላም ሰላም ቤተሰብ እንዴት ናችሁ? በዛሬ ቪዲዮ ለብዙ ጥያቄዎች መልስ የሚሆን ነገር እንሰጣችኋለን። የመጀመሪያው ጥያቄ የሪሚዲያል ዩኒቨርሲቲ ምደባ ማስተካከያ ማድረግ እንችላለን ወይስ አንችልም የሚል ጥያቄ ይነሳል። በዚህ ጥያቄ ላይ እንወያይበታለን። ሁለተኛው ጥያቄ ሪሚዲያል የት ዩኒቨርሲቲዎች ይቀበላሉ የሚለውን እናያለን። በሶስተኛ ደረጃ ደግሞ የሪሚዲያል ዩኒቨርሲቲ ምደባ መች ነው በሚሉት ነገር ላይ እንወያያለን ማለት ነው። እና ይሄን ቪዲዮ ስትመለከቱት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እኔ ጀማሪ ነኝና ለኔ በጣም ያበረታተኛል። በይበልጥ ደግሞ ላይክ ብታደርጉ ለብዙ ተማሪዎች ይሄ ቪዲዮ እንዲዳረስ ያደርጋል። ስለዚህ ላይክ ማድረጋችሁን አትርሱ። ወደ መግለጫው እንገባለን። እና በቅድሚያ የምንመለከተው የት ዩኒቨርሲቲዎች ሪሚዲያል ይቀበላሉ የሚለውን ነው። በብዛት ሪሚዲያልን የሚቀበሉት ፈርስት ጀነሬሽን የሚባሉት አይቀበሉም። ትንሽ ተማሪ ውስን ተማሪ ነው የሚቀበሉት። ፈርስት ጀነሬሽን አዲስ አበባ፣ ጅማ፣ አዳማ የመሳሰሉት ዩኒቨርሲቲዎች አይቀበሉም። በትንሹ ነው የሚቀበሉት ማለት ነው። እሱንም ለመቀበል ፈተና ፈትነው ነው ያስገቧችሁ ማለት ነው። እና ከሁለት እስከ 4 ባሉት ጀነሬሽኖች ዩኒቨርሲቲዎች መመዝገብ ትችላላችሁ። በዚሁ ልነግራችሁ የምፈልገው ነገር አንዳንድ ሰዎች ኢኮኖሚ፣ ሲቪክስ እንማራለን ወይ ፈተናው ላይ ይመጣል ወይ በብዛት እሱን ነገር እጠይቃለሁ። እሱን ነገር ልንገራችሁ። አሁን ኢኮኖሚ፣ ሲቪክስ አትፈተኑም በሪሚዲያል ውጤታችሁ ማለት ነው። ምክንያቱም ሪሚዲያል የሚፈትኗችሁ ዝቅተኛ የሆኑ ነጥቦችን ነው። ዝቅተኛ ያመጣችሁትን ነው በብዛት የሚፈትኗችሁ ማለት ነው። እና እነሱ እነማን ናቸው ብትሉ ጂኦግራፊ፣ ሂስትሪ፣ ማትስ፣ እንግሊሽ እነዚህን በማህበራዊ ሳይንስ ላይ በብዛት ፈተና ላይ ያስቀምጣሉ ማለት ነው። የሪሚዲያል ውጤት ለማምጣት እነዚህ መፈተን አለባችሁ። ተፈጥሮ ሳይንስን መጣ በአብዛኛው ሁሉም ነው። ፊዚክስ፣ ባዮሎጂ፣ ኬሚስትሪ፣ ማትስ፣ እንግሊሽ እነዚህን በአብዛኛው በብዛት ፈተና ይሰጣሉ ማለት ነው። እነዚህ ትምህርቶች ላይ ብትዘጋጁ በይበልጥ ትጠቀሙበታላችሁ ማለት ነው። እና ወደ ሁለተኛው ጥያቄ ስንገባ የሪሚዲያል ውጤት የዩኒቨርሲቲ ማስተካከያ ማድረግ እንችላለን በሚለው ላይ ስንወያይ በአሁን ሰዓት ላይ ማስተካከያ ማድረግ አይቻልም። ምክንያቱም ትምህርት ሚኒስቴር ምንም አይነት መግለጫ አላወጣም። መግለጫውን ሲያወጣ የምናሳውቃችሁ ይሆናል። ግን በአሁን ሰዓት ላይ ምንም አይነት የዩኒቨርሲቲ ምርጫ ማካሄድ አትችሉም። ደግሞ እንደ አዲስ ምርጫ እንድታካሄዱ ያደርጋችኋል ማለት ነው። በተወካዮቻችሁ ወይ በትምህርት ቤታችሁ እንደ አዲስ ምርጫ እንድታደርጉ ያደርጋችኋል ማለት ነው። ግን በዚህ ጉዳይ ላይ ትክክለኛ መግለጫ አልወጣም እስካሁን ድረስ። እንወጣ አሳውቃችኋለሁ። ሶስተኛው ጥያቄ ስንገባ በሶስተኛ ደረጃ ደግሞ የፍሬሽማን ዩኒቨርሲቲ ምደባ መች ነው በሚለው ነገር ነው እንወያያለን። እሱን እስካሁን ድረስ አንድ ዩኒቨርሲቲ ብቻ ነው ያሳወቀው፣ ሐዋሳ ዩኒቨርሲቲ ነው። ሐዋሳ ዩኒቨርሲቲ ከጥቅምት 17 እስከ 18 መመዝገብ ትችላላችሁ ብሏል። ሌሎች ዩኒቨርሲቲዎች እስካሁን ድረስ አላሳወቁም። ሲያሳውቁ እናደርሳችኋለን። ሐዋሳ ዩኒቨርሲቲ ለመመዝገብ የሚያስፈልጓችሁን ነገሮች ተናግረዋል። 12ኛ ክፍል ትራንስክሪፕት ዋናውና ኮፒውን ማዘጋጀት አለባችሁ። ሁለተኛ የ12ኛ ክፍል የማጠናቀቂያ ውጤት ዋናውና ኮፒውን ማዘጋጀት አለባችሁ። ሶስተኛ አንሶላ፣ ብርድ ልብስ፣ ትራስ፣ ጨርቅ የመሳሰሉትን ማዘጋጀት አለባችሁ። መጨረሻው ደግሞ የስፖርት ትጥቅ ነው። ብዙ ተማሪዎች ደግሞ ቲን ነምበር ማዘጋጀት አለብን ወይ ቲን ነምበር ያስፈልጋል የሚል ነገር ትጠይቃላችሁ። ቲን ነምበር ሐዋሳ ዩኒቨርሲቲ እስካሁን ድረስ ምንም አይነት አላካተተም ቲን ነምበር ብሎ፣ ግን ግዴታ ያስፈልጋችኋል። አሁን አዘጋጅታችሁ ብትቀመጡ ለእናንተ አሪፍ ነው የሚሆነው። በኋላ ከምትጉላሉ አሁን አዘጋጅታችሁ ብትቀመጡ ለእናንተ አሪፍ ነው። ግን በሐዋሳ ዩኒቨርሲቲ ለመመዝገብ ይሄን ነገር አላስቀመጠም። ያው መሀል ላይ መጠየቃችሁ ስለማይቀር አዘጋጅታችሁ ብታስቀምጡ እንደኔ ጥሩ ነገር ነው ብዬ አስባለሁ። እንዴት የፍሬሽማን ዩኒቨርሲቲ ምደባ እንዴት አላሳወቁም የሚል ጥያቄ ከተነሳ ምክንያቱም እንደ አምናው አቨሬጅ ስንሄድ ጥቅምት 25 ላይ ነው ያሳወቁት እና ዘንድሮ ደግሞ ትንሽ መስተጓጎል ነበረ። ጳጉሜ የነበረው አሁን መስከረም አካባቢ ነው የተለቀቀው
እና ደግሞ ትንሽ ገፋ ያደርጉታል ብለን እንጠብቃለን። በዘንድሮ ዓመት ትንሽ ማስተካከያ ስለተደረገ በ12ኛ ክፍል ላይ አይቀሩም ዘንድሮ እና ይፋ እንዳደረጉት የምናሳውቃችሁ ይሆናል። እና ይሄን ቪዲዮ ስትመለከቱ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በተለይ ደግሞ ለሌሎች ተማሪዎች እንዲደርስ ስለሚያደርግልኝ እኔ ጀማሪ ነኝ፣ በጣም ያበረታተኛልና ላይክ እና ሰብስክራይብ አትርሱ።